አሰብ ለኤርትራ ሀብት ወይስ የስጋት ምንጭ? ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ የባህር በር ባለቤት የመሆኑ መብት እንዳላትና ይህንንም በግፍ በተወሰደባት የአሰብ ወደብ በኩል እውን እንደምታደርግ በይፋ ካስታወቀች ወዲህ የኤርትራ መንግስት ኢትዮጵያ በጦርነት ወደቡን ልትወስድ ትችላለች የሚል ከፍተኛ ስጋት አድሮባታል። አሰብን ኢፍትሐዊ በሆነ መንገድ በእጁ ያስገባው ሻዕቢያ አሁን ኢትዮጵያ ከምትገኝበት የህዝብ ብዛት፣ የኢኮኖሚ እድገት፣ ዘመናዊ የጦር ኃይል አደረጃጀት አንጻር በጋራ የመጠቀሙ እድል እንኳን ባይሳካ አሰብን በኃይል ልትወስድበት ትችላለች የሚለው ስጋት በኤርትራ በኩል እያየለ ስለመጣ ወደቡን አንዴ ለግብጽ አንዴ ደግሞ ለሳውዲ አረቢያ እያጫረተው ይገኛል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሶ አቡዳቢ የሚገኘው ዘ ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገው ጫና እንደሚያብዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብ እንዲሁም በጅቡቲ የሚገኘውን የዶራሌህ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦችን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረጋገጫዎችን እንዲሁም ለጥቂት የልዩ ኮማንደር ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ ኤዥያንና ምስራቅ አፍሪካን የሚያገናኙ የቀይ ባህር ደቡባዊ መግቢያና ወሳኝ የባህር በር መስመር በሆነው በባብ ኤል መንደብ ወደብ አቅራቢያ ይገኛሉ። ሁለቱንም ሀገራት ኤርትራና ጅቡቲን የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌህ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫ በቀይ ባህር ላይ ጎረቤት ሀገራት ግዛታዊም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። እንደ ምንጮች ገለጻ ከኤርትራ ጋር የተደረገው ስምምነት የጸደቀው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ካይሮን በጎበኙበት ወቅት ሲሆን የጅቡቲው ስምምነት ደግሞ በከፍተኛ የግብጽና የጅቡቲ ባለስልጣናት መካከል በተናጠል የተደረገውን ድርድር ተከትሎ ነው። ሁለቱም ስምምነቶች የግብጽ የጦር መርከቦች አጥፊ ሰርጓጅ እንዲሁም ወታደርና ሄሊኮፕተር ተሸካሚ መርከቦችን ጨምሮ በሁለቱ ወደቦች ነዳጅ እንዲቀዱና ስንቅ እንዲያሟሉ የሚያስችሉ የመሰረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገው ስምምነት ወደ ዶራሌህ ወደብ የሚያመሩ አውራ ጎዳናዎች ማሻሻልን የሚያካትት መሆኑ ተመላክቷል። አንድ የካይሮ ምንጭ ለዘ ናሽናል ጋዜጣ ሲናገሩ ስምምነቶቹ በሁለቱ ሀገራት ውስጥ ለሚኖረን ወታደራዊ ተሳትፎ ህጋዊ እውቅና ይሰጣሉ ብለዋል። አክለውም የግብጽ የጦር መርከቦች ቀደም ሲል በሁለቱ ወደቦች ተደጋጋሚ ጉብኝት ያደርጉ እንደነበር ገልጿል። ይህ የተገለጸው ግብጽና ኢትዮጵያ በዚህ ዓመት ግንባታው በተጠናቀቀ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በከረረ ውዝግብ ውስጥ ባሉበት ወቅት ነው። ለውሃ ፍላጎቷ ሙሉ በሙሉ በሚባል ደረጃ በአባይ ወንዝ ላይ የምትደገፈው ግብጽ ግድቡ የህልውና ስጋት እንደሆነባት ትገልጻለች። ምክንያቷም ግድቡ ወሳኝ የሆነውን የውሃ ድርሻዋን ሊቀንስባት እንደሚችልና ድርቅ በሚከሰትበት ጊዜ ኢትዮጵያ ወደ ታችኛው የተፋሰስ ሀገራት በሚፈሰው ውሃ ላይ ተገቢ ያልሆነ ቁጥጥር እንዲኖራት ያስችላታል በሚል ነው። ኢትዮጵያ በበኩሏ ግድቡ ጥቅማቸው እንደማይነካ ለካይሮም ሆነ ለካርቱም በተደጋጋሚ ማረጋገጫ የሰጠች ሲሆን የፕሮጀክቱን ኢኮኖሚያዊ ጠቀሜታ እንዲሁም ግድቡን በራስ ገዝ የማስተዳደር ሉዓላዊ መብቷን አበክራ ስትገልጽ ቆይታለች። ከግብጽና ከሱዳን ጋር በግድቡ ዙሪያ የሚደረገው ድርድር ከ10 ዓመታት በላይ የተቋረጠ ሲሆን የመጨረሻው ዙር ድርድር ከ2 ዓመት በፊት ሳይሳካ ቀርቷል። ለዚህም ምላሽ ይሆን ዘንድ ግብጽ እንደ ሶማሊያ፣ ጅቡቲ፣ ኤርትራና ኬንያ ካሉ የኢትዮጵያ ጎረቤት ሀገራት ጋር ያላትን ወዳጅነት አጠናክራለች። ይህም የቴክኒክና የመከላከያ ድጋፍን እንዲሁም በአንዳንድ ሁኔታዎችም ወታደሮች ማስፈርን ያካተተ ነው። ባሳለፍነው ዓመት ካይሮ ከሞቃዲሾ ጋር የመከላከያ ስምምነት ካደረገች በኋላ ወታደራዊ አማካሪዎቿንና ወታደሮቿን ወደ ስፍራው የላከች ሲሆን አልሸባብን ለመዋጋት የሚረዱ መሳሪያዎችንና የጸረ ሽብር ድጋፎችን ሰጥታለች። በተጨማሪም በሀገሪቱ በሚሰማራው አዲሱ የአፍሪካ ህብረት የሰላም አስከባሪ ተልዕኮ ውስጥ የመሳተፍ እቅድ እንዳላት አመልክታለች። በግድቡ ዙሪያ ወሳኝ የሆነ የሁለትዮሽም ሆነ የሶስትዮሽ ድርድር አለመኖሩ ካይሮ ትኩረቷን ወደ ቀጠናዊ ጉዳዮች እንድታዞር እንዲሁም ከአዲስ አበባ ጋር የገባችበት ውጥረት ይበልጥ እንዲባባስ አድርጎታል ይላሉ የኢትዮጵያ ኢንሳይት ዋና አዘጋጅ ዊሊያም ዴቪሰን። አክሎም ኢትዮጵያ ግብጽ በሶማሊያም ሆነ በሌሎች የቀጠናዊ ሀገራት ያላትን እንቅስቃሴ በጥርጣሬ ብትመለከተውም የህዳሴው ግድብ ውዝግብ አሁንም ዋነኛው ጉዳይ ነው። በመካከላቸው ግጭት ይፈጠራል ተብሎ ባይገመትም መተማመንና ትብብርን ግን በዝቅተኛ ደረጃ ላይ ይገኛሉ ብለዋል። እነዚህ የወደብ ስምምነቶች ግብጽ በአፍሪካ ቀንድ ላይ ያላትን ተጽዕኖ ለማሳደግና ቀጠናዊ ጥቅሞቿን ለማስከበር ለምትከተለው ስትራቴጂ ሌላ ተጨማሪ እርምጃ ነው። ይህ እርምጃ የተወሰደው በተለይም ኢትዮጵያ በኤርትራና በጅቡቲ በኩል ያላትን የባህር ላይ እና የኢኮኖሚ ፍላጎቶቿን ለማሳካት ጥረት እያደረገች ባለች በት ወቅት ነው። እንደ ሁለቱ ሀገራት መንግስታት መግለጫ የግብጽ ፕሬዝዳንት አብዱል ፋታህ አልሲሲ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር 2018 ዓ.ም መጨረሻ ላይ በካይሮ ሰፊ ውይይት አድርገዋል። ውይይታቸውም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር እንዲሁም በአፍሪካ ቀንድና በቀይ ባህር አካባቢ መረጋጋትን ለማስፈን የሚደረጉ ጥረቶችን በማስተባበር ላይ ያተኮረ ነበር። የግብጽ ፕሬዝዳንት ጽህፈት ቤት እንደገለጸው ሁለቱ መሪዎች በቀጠናዊ ጉዳዮች ዙሪያ ሀሳብ ልውውጥ ያደረጉ ሲሆን ፕሬዝዳንት አልሲሲ ግብጽ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ጽኑ ድጋፍ በድጋሚ አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማስፈን ለምትጫወተው ሚና ያላቸው አድናቆትን ገልጸዋል። እንዲሁም በጋራ ፍላጎት ላይ በተመሰረተ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ኢኮኖሚ ትብብርና ቅንጅት እንዲኖር ያላቸውን ፍላጎት ገልጸዋል። ኤርትራ የማስታወቂያ ሚኒስቴር እንደገለጸው ውይይቱ ቀደም ሲል የተደረሱ ስምምነቶች ያሉበት ደረጃ የገመገመ ሲሆን በኢኮኖሚ በኢንቨስትመንትና በልማት ዘርፎች ያለውን ትብብር ይበልጥ ለማሳደግ በሚያስችሉ አዳዲስ መንገዶችም ላይ መክሯል። ሁለቱም ወገኖች በኤርትራና በግብጽ መካከል ያለውን ታሪካዊ ግንኙነት ያሰመሩበት ሲሆን በዘርፈ ብዙ መስኮች ያላቸውን አጋርነት ለማሳደግ የጋራ ቁርጠኝነት
ፈቃደኝነታቸውንም በድጋሚ ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህንን ንግግር ያደረጉት ህዳር 4 2018 ዓ.ም ሆርን ሪቪው አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚሁ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ መነሻዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጿል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። የሚሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊት ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን አጽንኦት ሰጥተዋል። ኢትዮጵያ የወደብ ተጠቃሚነት ያጣችው ከ27 ዓመታት በፊት ኤርትራ ጦርነት በከፈተችበት ወቅት መሆኑን ሚኒስትሩ አስታውሰዋል። አክሎም አገሪቱ ወደፊት ለተመሳሳይ ጥቃት ወይም ተጋላጭነት ራሷን አሳልፋ እንደማትሰጥ አበክረው ገልጿል። ሚኒስትሩ በተጨማሪም ጠቅላይ ሚኒስትር አብይ አህመድ ዶክተር ቀደም ሲል በፓርላማ ያደረጉትን ንግግር በማስታወስ ኢትዮጵያ ከተፈጥሯዊ የባህር በር መብቷ የተገፋችበት ሂደት ህጋዊነት ጥያቄ የሚነሳበት መሆኑን በድጋሚ ገልጸዋል። አያይዘውም ኢትዮጵያ ከሌሎች የቀጠናው ሀገራት ጋር በምታደርጋቸው ስምምነቶች አማካኝነት የወደብ አማራጮችን ለማስፋት ያላትን ስልታዊ ፍላጎት አብራርተዋል። ዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።